ለነዚህ ሰዎች እንዲ ነገ ጥለው ለሚሄዱ ነገ ህዝቡን አባልተው እነሱ አንድ እግራቸው በአሁን ሰዓት ኢትዮጵያ ሌላኛው እግራቸው ውጪ ነው ያለው ኢትዮጵያን ህዝብ አባልተው ነገ ጓዛቸውን ጠቅልለው መሄዳቸው የማይቀር ነው ስለዚህ በስም ተጠቅሰው እከሌ ተብለው መጋለጥ አለባቸው ለነዚህ ሰዎች ስልጣን መቀጠል የኢትዮጵያ ህዝብ የብልቃጥ ያህል እንኳን ደሙን ማፍሰስ የለበትምና እንደው በደንብ መጋለጥ አለበት በሰፊው መምጣትም ካለብን ወደፊት በዝርዝር እንመጣበታለን ግን ለጊዜው በእጅ ያሉ ነገሮች ካሉ የተወሰኑትን ብታካፍልን መልካም እንግዲህ እነኚህ አብዛኛው እነዚህ ባለሀብቶች አንዳንዱ ያሳዝናል ከዚህም በፊት ሲሰሩ የነበሩ አሁን ደግሞ የብልጽግና አካል ሆኖ በቃ ቢሊየነር የሆኑ አሉ ኦቨርናይት ደግሞ በቃ ኦቨርናይት የሆኑ እነዚህ ኦቨርናይቶቹ ምንም የሚያሳዝኑ ነገር የለም እነሱ ምንድነው አሁን እኔ ሁሉ ጊዜ ሲጣሉ ነው የምንሰማ ከዛ በኋላ መረጃ ይሰጡናል አሁን አወሉና ሽመልስ ወርቅ ላይ ነው የተጣሉት ወርቅ እንትኑ አሁን የኦሮሚያ ወርቅ ቦርድ ኃላፊው አወሉ ነው የማዕድኑ እንትን ኃላፊ እሱ ነው ከሱ በፊት አወሉ ከመጣ በኋላ ወርቅ ምናምን ፈለገ የተወሰኑ ማገኘ ቤቱን ገዛዛ ውጭ ሀገር ከዛ በኋላ የሽሜ ወንድም አለ ወርቅ ያወጣል እና እቺ ወርቅ ላይ ተጣሉ ከዛ በኋላ ብዙ መረጃዎችን ከዛም ታገኛለህ አንዳንዱ ደግሞ ልክ ከስታቲስቲክስ የምታገኘው ነገር አለ ማን ነው በአንድ አመት ውስጥ ፎቅ የሰራ ብለ ያው ከተለያዩ ኮንስትራክሽን ቢሮዎች የምታገኘው ነገር አለ ኬት ባንክ ነው የወሰዱት ብለ ትጠይቃለህ ከዛ ማን ነው የፈቀደው ብለ ትጠይቃለህ ከዛ በኋላ ለብልጽግና ስንት ገንዘብ ሰጡ መዋጮ ማን ነው ይሄ በየጊዜው ለብልጽግና በሚሊዮን እንትን ያደርጋሉ ለምሳሌ አሁን ድሮን የአብይ ድሮን ይገዛል በየጊዜው ድሮን ይገዛሉ እነኚህ ባለሀብቶች ድሮን ኢትዮጵያ ህዝብን የሚጨፈጭፍበት ድሮን ባለሀብቶቹ ይገዛሉ ለምን ገንዘቡን እኔ ነኝ የሰጣችሁ ስለዚህ እናንተ ደግሞ እነን አምጡ እነን ዶላር አምጡ ብሎ እነሱ ይቀበልና ድሮን አሁን ኦሮሚያ ውስጥ የሚጠቀመው ድሮን አማራ ክልል ውስጥ የሚጠቀመው ድሮን ከተለያዩ ሰዎች ገንዘብ ወስዶ ይገዛል አሁን እኔ አሁን ብዙ እኔ አሁን ትንሽ ያዘኑኝ ያው ትረዳኛለህ ከዚህም በፊት ሀብት ነበራቸውና አብያው መጥቶ የባሰ ገንዘብ እነሱ ላይ አፍሰሰው በጣም እንትናቸው ገንዘባቸው በጣም ብዙ ቢሊየን የሆነ ነገር ግን ከዚህም በፊት ሀብት የነበራቸው ሰዎች አሁን እነሱ አሁን በጣም ምንድነው እኔ አሁን ስማቸውን መጥራት ይቻላል እኔ አሁን እነ ኦቨርናይት ባለሀብት የሆኑ እነ ጉደታ ገላልቻ ጓደኛዬ የሆነ የፓርላማ ምክር ቤት እነሱ ሊጠሩ ይገባል እነ አንዳንድ አሉ እነ ማናዬ የሚባል አንድ ልጅ አለ አዲስ አበባ ውስጥ ኦቨርናይት ቢሊየነር የሆነ አንድ ልጅም አለ አንዱ ዝም ብለህ መጥቀስ የምትችለው ኦቨርናይት የሆኑ ባለሀብቶቹ እነዚህ ባለሀብቶች ሳይሆን ይሄ ባለስልጣናት ደግሞ እንዴ ዱባይ ቢያንስ የሆነች ስቱዲዮ የሌለ ባለስልጣን የለም
የአብይ ባለስልጣን በዱባይ ደረጃ አዲስ አበባ ውስጥ የተፈቀደ ነው። ሀብት የሌለው እንዲኖረው ይደረጋል፣ የግድ ነው። ባለስልጣናት አሁን የኦሮሚያውን በደንብ እናውቃለን። የአማራ ክልል ብዙ በክልሉ ትንሽ እዛ አካባቢ መረጃዎች ያንሱኛል፣ ግን በፌደራል ደረጃ ደግሞ አውቃለሁ። እነ ተመስገን ጥሩኔ ያደራጃቸው ነገር ግን ከዚህም በፊትም ሀብትን የነበራቸው ነገር ግን አሁን ደግሞ እንትን ውስጥ እንዲገቡ ተደርጎ እንደው በጣም የሚያሳዝን ስራ እየሰሩ ፋኖ ለምሳሌ ፋኖን ለመግደል ድሮን ትገዛለህ፣ ግዛ የሚገዙ አሉ። የአብይ እንትን በጣም ከባድ ነው እና አጠቃላይ ኮሚሽን የሚወስደው እንደ አብይ የለም። አሁን ጦር መሳሪያ ሲገዛ በህጋዊ መንገድ ጨረታ ወጥተው ተወዳድሮ ምናምን አይደለም። ሰው ዝም ብሎ ራሻ ሄዶ ገዝቶ ይመጣል አይደል? የሆነ ካምፓኒ እንደዛ ሰሌክት አድርጌ ቱርኪ ሄደ ጦር መሳሪያ ገዝተ ስትመለስ ኮሚሽን ትወስዳለህ። አሁን የድሮን ኮሚሽን የአብይ ነው። ውድድር የለም። ያ ከአንድ ካምፓኒ ጋር ተነጋግረ ነው የሆነ ጀነራል ይሄ ሄዶ ገዝቶ እሱም የሆነ ነገር ይወስዳል። ነገር ግን ወሳኙ የአብይ ኮሚሽን ነው። አንድ ሽማግሌ ከዚህም በፊት እንትን ነው የሆነ ባለስልጣን ሽማግሌ የሆነ ጊዜ ራሽያ ተልኮ ኮሚሽን ትንሽ ወስዶ እንዲመለስ ተደረገ። ከዛ ምን ብሎ ያወራል? ከዛ በኋላ ትንሽ ነፍስ ዘራው ብሎ ያወራል ያ ሽማግሌ። ምንድነው አብይ አንተን አይቶ ትንሽ እጅ ላይ ምንም ብዙ ከሌለ ይሄድና እቺን ግዛ ኮሚሽኑን ደግሞ ውሰድ ይላል። እንደዚህ አይነት ስርዓት መዋቅር በመዋቅር ደረጃ የተደራጀ ከባድ እስቲ ኢትዮጵያ ውስጥ በሁለት ዓመት 3 ዓመት ውስጥ 40 ቢሊዮን ከተለያዩ ባንኮች ወሰደ ባለሀብት አለ እና ደግሞ እሱ አሁን ኢትዮጵያን ሁልጊዜ አሁን አብይ የብሔር ምናምን ነገር የለውም እሱ ኢትዮጵያዊ ነው ምን ትስዩ ነው ይባላል። እና እያደረገ ያለው ካየ እንደው ጸረ ኢትዮጵያዊ የሆነ ምን አይነት መሰሪ እንደዚህ የሙስና የመንግስት መዋቅር ሰርተ በብሔር አደራጅተ ኢትዮጵያን እንዲዘርፉ እንዲበሉ ታደርጋለህ። ይሄ ሞዴል ባይዘው ከዩኤኢ የመጣ ነው። ዩኤኢ አሁን ስድስቱ የባኒ ፋጥማ የሚባሉ ስድስቱ ልጆች የዩኤኢ ሀብትን እነሱ ናቸው የሚመሩት። መንግስትንም ይመራሉ። ሲኢኦም ናቸው የዩኤኢ ኩባንያዎች እና ይሄ እንደዚህ አይነት ነገር ወንጀል አይደለም በአብይ አይን። ለምን አለቃው ራሱ እዛ ዩኤኢ የሚደረገው ባለስልጣናት ናቸው ሀብትን የሚመሩት። እኛው ትንሽ እንደው ህግ አለ መንግስትና ቢዝነስ የተለየ ነው ብለን እንደው እኛኮ ህግ እንላለን። በአብይ እንትን ሙስና መባል ምንድነው? ሙስና እሱ አሁን ሙስና ከዚህም በፊት ሙስና መንግስት ውስጥ የለም መዋቅራዊ አይደለም ብሎ አውርቷል አይደል? ከዚህም በፊት ምንም ሙስና የለም አንሰራም መዋቅራዊ አይደለም ብሎ አወራ። ሙስና መዋቅራዊ አይደለም ብሎ ያወራው ሙስና መዋቅራዊ ስለሆነ ነው። አደረጃጀቱ ከዩኤኢ የተረከበውን የተማረውን በዛ ደረጃ እንትን ሰርቶ
ከላይ ሲኢኦዎቹ የሱ ባለስልጣናት እሱ ደግሞ የሁሉም ሲኢኦ ሆኖ ሙስናን እንትን የሚያደርግ ነው። እና አሁን ኦሮሚያ ውስጥ እዛ ታች ያሉ የወረዳ ቀበሌ አካባቢ የዞን እዛ አካባቢ ያሉ ትንሽ እንትን አስሮ እያሰርን ነው፣ በቃ ሙስናን እየተዋጋን ነው ምናምን ስሉ ሰው እንደው መረዳት አንዳንዴ እኮ ይከብዳል። አብይ ሙስናን ለመረዳት እነሱ ያደረጉት ያሉት ያቺ ምርጫ አለች። ኢትዮጵያ ሕዝብ ደግሞ በቀላሉ እንሸውዳለን፣ አቴንሽን ዳይቨርሽን ተናርገን በቀላሉ እንሸውድና ለዛች ነው እንጂ ሙስናማ ከላይ በሚኒስቴሮች የሚመራ በጣም ከባድ የሆነ እንደ ኢትዮጵያ ከዛ ትወጣለች። ያው እነዚህ መዋቅሮች ሲፈርሱ ወደ ሰላም እንመለሳለን ነው እንጂ አሁን አንቁ ኢትዮጵያን የያዘ የፖለቲካ ወንጀል ብቻም ሳይሆን የጦርም ብቻ ሳይሆን ማፊያው ከባድ ነው ለማለት ነው። ዶክተር ሚልኪሳ በጣም አስገራሚ ነገር ነው። አሁን የኢትዮጵያ ሕዝብ ይህንን እንዳያውቅ እንደነዚህ አይነት ግዙፍ ወንጀሎችን በመንግስት መዋቅር ደረጃ የሚፈጸሙትን እንዳያውቅ በቴሌቪዥን በፕሮፓጋንዳው ትኩረቱን ወደ ሌላ እንዲያደርግ ነው። አሁን እንግዲህ ይሄ ሪዞርቱና መናፈሻው አብይ አህመድ የሚመጻደቅበት አንዳንዶች ራሳቸውን በዛ በፎቶግራፍ እያሳዩ ኢትዮጵያ ውስጥ ያለን አይመስልንም ተአምር ነው የምናየው የሚሉ መገለጫዎችን እየሰጡ ህዝቡን የማደንዘዝና ህዝቡ ሌላ ትኩረት ወደ ሌላ እንዲሆን የሚያደርጉ ስራዎች ነው የሚሰሩት። ከጀርባ ግን ሀገር እየፈረሰች ነው። ሀገርን የሚያፈርሱ መጠነ ሰፊ ወንጀሎች ናቸው እየተፈጸሙ ያሉት። ይህንን የማጋለጥ ኃላፊነት የኛም የናንተም ጭምር ነው። ሀገር ላይ የሚሰራ ወንጀል ነው እንዳልከው ነው። በኢህአዴግ ጊዜ ምናልባት እንደው በሆነ በአካፋ ዝቀው ሊሆን ይችላል። አሁን ግን የሚያስደነግጥ ተአምር የሚያስብል አብይ አህመድ ይህንን በይፋ ወላይታ አንድ ወቅት ላይ ባለቤቱ የምንድነው የዳቦ ፋብሪካ ሰርታ እሱን ለማስመረቅ የሄዱ ጊዜ የተናገረውን እኔ ምን ጊዜም የሚረሳ አይደለም። እሱ ለታሪክ መቀመጥ ያለበት የአብይ አህመድ ንግግር ነው። ሙስናን በይፋ እውቅና የሰጠ ህጋዊ ያደረገ ንግግር ነው የተናገረው። እኛ ያልናችሁ ከምትዘርፉት ላይ ትምህርት ቤት ብትሰሩ እኮ ችግር የለውም ያላቸው። 100 ሚሊዮን ብር ዘርፎ ከሆነ በ10 ሚሊዮን ብር ትምህርት ቤት ከሰራ ለአብይ አህመድ ያሰው የህጋዊ ነው። እንደዚህ አይነት ለሙሰኞችና ለዘራፊዎች ጥርጊያ መንገድ የከፈተ በተለያዩ ከተሞች ፖሊሶች የተለያዩ የጸጥታ መዋቅር ወደሱ ጥያቄ እንዳያመጡ እዛው ሰውን ዝረፉ ብሎ እውቅና የሰጣቸው ወደኔ እንዳትመጡ። ስለዚህ ህጋዊ የሆነ ዘረፋ ነው አሁን በኦሮሚያ በተለያዩ ከተሞች የሚደረገው። ሀገር በቁሟ እየተጋጠች ነው። ምናልባት እዛ በነበርኩ ጊዜ አንዲት ዱባይ ላይ በሪል ስቴት የምትሰራ ልጅ አለች። በጣም ገርሟት ነው ከመንግስት ሰዎች ጋር ስለምትቀርብ እንደው ምንድነው ነገሩ በጣም ደነገጥን። እኛ እዛ ዱባይ ረጅም ጊዜ ነው በዚህ በሪል ስቴት በኢህአዴግም ጊዜ ነበሩ። በኢህአዴግ ጊዜ ባለስልጣናት እንዲህ በፊት ለፊት አይመጡም። ምናልባት ከገዙም ቤት ከገዙም ሪል ስቴትም ከገዙ በሆነ በሁለት በሶስተኛ ሰው አማካኝነት ነው። ገንዘቡንም ሲያዘዋውሩ በባንክ በኤሌክትሮኒክስ ነው። ያውኖቹ ምን አይነት ጉዶች ናቸው? በሳምሶናይት ዶላር ይዘው እየመጡ በስማቸው ሪል ስቴት እየገዙ ነው። ድፍረታቸው እስከዚህ ድረስ ነው ብላ ነገረችኝ። በወቅቱ ዛ በነበርን ጊዜ ያው በጣም እንደነግጥ ነበር። ያው የጫጉላ ጊዜ ነበር። ይሄ ሽግግሩም ሆይታውም ስለነበረ አንዳንድ መረጃዎችን ዝም ብለን እናልፋቸው ነበር። አሁን ላይ ግን ስናስባቸው ያኔ ጀምሮ ያሉት ነገሮች እየተከረከሙ ስላልመጡ ዛሬ በጣም ገዝፈው አገር ሊበሉ አገር ሊውጡ ደርሰዋል የሙስና ወንጀሎቹ።